እኔ በፋይልም ሳስፈራራት የነበረው በብዙ ነገሮች ጽጌ ላይ ጫና ሳደርስ የነበረው ስለወደድኳት ነው። ከዛም በላይ ደግሞ በጣም ከጀርባ ያስጨንቁኝ የነበሩ ሰዎች ስለነበሩ ነው። ጽጌ ከኔ ጋር አያምርባትም። ይሄንን በደንብ ተረድቻለሁ። ጽጌ የሚያምርባት ከአብስራ ጋር ነው። ሁለታችሁ አንድ ስትሆኑ ነው የሚያምርባችሁና በቃ ማለት የምችለው እግዚአብሔር አይለያችሁ ነው። አንድ ሆናችሁ በጣም ታምራላችሁ። በቃ እኔ ከመሃላችሁ መውጣት አለብኝና በጣም ይቅርታ ስላጣሏችሁ ነው ላስታጣ መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ። አመሰግናለሁ በአንተ ማርያምን ወንድ ልጅ ሆነ እኔ ስለተረዳኝ ቴንኪው በጣም ቴንኪው አመሰግናለሁ። በጣም ይቅርታ ስላስቃየም። ኧረ ችግር የለውም ጆር በእግዚአብሔር ችግር የለውም። ማንም ሳምገብ ጊዜ ዛሬ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እንግዲህ በዛሬ ቪዲዮ ደስ በሚል ነገር ይመስላል ተመልሰን መተናል። እንዳያችሁት በባለፈው ሰሞኑን የነበረው የነጽጌ ግርግር በጣም ደስ አይልም ነበረ። በጣም ይረብሽ ነበረ እና በጣም ያስጠላ ነበረ። ያቺ ልጅ ቅድሚያ መጣይ ያቡና ጽጌ በነበራቸው ፍቅር አዲስ ፍቅራቸው በጣም ደስ ይል ነበረ። አስተሳሰባቸው፣ አመለካከታቸው፣ አካሄዳቸው ለሰው ያላቸው ክብር የእውነት በጣም ደስ ይል ነበረ። ያቡ ለጽጌ ያለው ፍቅር በጣም ደስ ይል ነበረ። ያቡ ጽጌን ለማስተባበር የሚሄድበት መንገድ በጣም ደስ ይል ነበረ እና ቤተሰብ በዛ መሀል ምንድነው የተፈጠረው? ሚሚ የምትባል ልጅ መጣች። እንግዲህ በህይወታቸው መጣችና ሁለታቸውን ለማበጣበጥ ተነሳች እና እሷን ይዞ በግድ ለማስጨነቅ ሲሞክሩ ወይም ደግሞ ተልእኮሽ ምንድነው ብሎ ለማውጣት ሲሞክሩ ከጀርባ ሰው እንዳላት ተናገረ። ከጀርባ ሰው እንዳላት ስትናገር ደግሞ ያው ድራማ ነው። ስትናገር ደግሞ ምንድነው የጽጌ ካሜራማን ወይም ደግሞ የበፊት ጓደኛዋ ሆኖ ተገኘ። እሱ ደግሞ ሲጠራ ምንድነው ችግርህ ከጽጌ የምፈልገው ነገር ምንድነው ምናምን ተብሎ ሲጠይቅ ጓደኛዬ ናት፣ ፍቅረኛዬ ናት፣ እወዳታለሁ። ስለዚህ አንተ ከህይወታችን ውጣ፣ እኔ ጽጌን እወዳታለሁ፣ አንተ የሚያገባህ ነገር የለም ብሎ ከያቡ ጋር ከባድ ችግር ብጥብጥ ተፈጠረ እና በዛ መሀል እያለ ጽጌን በያዙት መረጃ እንግዲህ መረጃው ምንም ይሁን ምን እኛ ባናቅም ጽጌን ለማስፈራራት ሞከሩ እና ሲያስፈራሩ እንዳያችሁት ጽጌም ታግታ ነበረ። ታግታ ሁሉ ማስፈራሪያ ደርሶባት ጽጌን ያቡን ከዚህ በኋላ አልፈልግም በይ ብለዋት ሁሉ ያንን ተናግራ ማለት የማትፈልገውን ነገር እንድትል እያደረጉ እያስፈራሯት ነበረ። በስተመጨረሻ እንግዲህ በዛሬው ቪዲዮ ደስ የሚል ነገር የተፈጠረ ይመስላል እና ቤተሰቦቻችን እንግዲህ ዛሬ ያቡና ጽጌ የሚታረቁ ይመስላል። እንግዲህ ጆ የሚባሉ የጽጌ የድሮ ጓደኛ ምንም አይነት እኛ ግንኙነት የለንም፣ አብረን እንበላለን፣ አብረን እንጠጣለን፣ አብረን ኢንጆይ እናደርጋለን እንጂ እኔና ጆ ምንም አይነት ኬስ ጋር የተገናኘ ነገር ምንም ግንኙነት የለንም ነው ያለችው ጽጌ። እና በያዘው ፎቶ ነው ሲያስፈራራኝ የነበረው እና በዛ ነው ያስፈራራኝ። ሌላ ምንም ከሱና ከኔ ጋር የሚያገናኘን ነገር የለም። ያው እኔ በፍቅር አልተረዳሁትም፣ ምናልባት እሱ አስቦ ይሆናል እንጂ እኔ አላስብኩትም ነው ያለችው ጽጌ። እና ቤተሰቦቻችን እሱ ደግሞ ያው ወንድ ልጅ አይደለ እንደዚህ ይሄን ያክል ስትቀርበው ይህን ያክል አብረው ከጠጡ አብረው ከዋሉ አብረው አሪፍ ጊዜ ካሳለፉ ወደ ፍቅር የማይቀየርበት ምንም ምክንያት የለም። ምክንያቱም በእሷ ህይወት ውስጥ ምንም አይነት ወንድ እስከሌለ ድረስ መግባቱ አይቀርም። ይሄ ግድ ነው፣ በሱ መፍረድ አይቻልም። እና በዚህ መሀል ከዳኒ ጋር ስንት አመት ኖሩ? ከዳኒ ጋር ስንት አመት ከቆዩ በኋላ ይሄ ልጅ እንዴት አሁን ሊመጣ ቻለ የሚለው ጥያቄ አልሆነባችሁም? ይኸው ዳኒ በየሄደበት በጥባጭ አተራማሽ ቀናተኛ ነው። ማርያምን አይታችሁ ከሆነ ከነ አብርሃም ቤት አይታችሁታል። መቼም ሀገር ያወቀው ፀሐይ የሞቀው ነውና ሳታዩት አትቀሩም። እያበጣበጠ ነው እነ ሩታን። ከእነሱ በላይ እኔ ነኝ ወንድም አለ።
እንደምታዩት በጣም ተንጨረጨረ። አይታችሁታል። እና ተልኮ ያለው ዳኒ ይመስላል። እንግዲህ ወደፊት ደግሞ ማን እንደሆነ ይፋ የሚያደርጉት ይሆናል። ዝሮ ዝሮ እና ጽጌም የተናገረችው ምንድነው ከጆ ጀርባ ጆንም የሚያስጨንቀው ሰው አለ። እኛን እኔና ያቡን የኔና ያቡን ግንኙነት ለማራቅ የሚያስጨንቀው ሰው አለ ነው ያለችው ጽጌ። እሱም እንግዲህ ያንን ነገር ተቋቁሞ ዛሬ እናንተ መለያየት የለባችሁም መታረቅ አለባችሁ በእኔ ምክንያት። ምክንያቱም እሷ ሳታወደኝ ሳታፈቅረኝ ከኔ ጋር ልትቀጥል አችልም። ለምን ከዚህ በኋላ ቪዲዮን ፖስተው ብትለኝ ወይም የያዝከው መረጃ ፖስተው ብትለኝ ይፖሰታል። በቃ ነገሩ እዛ ላይ ያልቃል። እኔና እሷ በዛ እንለያያለን። ምክንያቱም እያስፈራራት የነበረው በዛ ፋይል ስለነበረ፣ ስለዚህ ይህ ነገር ማቆሙ ስለማይቀር ካሁኑ ምንም ነገር የያዝኩትን መረጃ ማጠፋለሁ። ከነ ጽጌ የሚወጡ እወጣለሁኝ። ጽጌና ያቡ ወደፊት አብራችሁ የምትቀጥሉ ይሆናል ብሎ ዛሬ እንግዲህ ለማስታረቅ ተገኝቷል። የምር ደስ የሚል ይሄ ከአዋቂነት የሚጠበቅ ነው። ማርያምን አንድን ሰው ፍቅረኛሞች በመበታተን በመለያየት የሚገኝ ነገር የለምና ባደረገው ነገር የእውነት ደስ ይላል። መሆንም ያለበት ይሄ ነው። አንድ ሴት ልጅ ማንንም ቢሆን ሳታፈቅር በግድ አግብተው ልትኖር አልችልም። አንድ ቀን ሲመራት በቃ ፖስተው ልቀቀው ማለቱ አይቀርም። ለእሷ ባታስብ ለቤተሰቦቿ ክብር ስለምትል ነው እንጂ ፖስተው ልትል ትችላለች፣ ወይም ቪዲዮም ከሆነ ለቀቀው ልትል ትችላለች። እና ቤተሰቦቻችን ዛሬ እንግዲህ ደስ የሚል ነገር ነው። እንግዲህ ወደፊቱን የሚያሳምርላቸው፣ መቀኛቸውን የያዝላቸው፣ ተንኮለኛን ከጀርባ ያለውን የያዝላቸው። የምር ወደ እግዚአብሔራቸው ይቅረቡ፣ ጸሎት ያርጉ። ምድራዊ ሆኖ ፈተና አይቀርምና ፈተናውን እንግዲህ በጸጋ መቀበል ነው። እና ቤተሰቦቻችን ያለው ይሄ ነው። ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው ቪዲዮውን ተመልከቱት። እንግዲህ ቪዲዮውን አብረን የምናይ ይሆናል። ወደ ቪዲዮ እስኪ አብረን ልነግራችሁ እፈልጋለሁ። እና እኔና ያቡ ጋር ያለውን ቦንድ እኔና ያቡ ጋር ያለውን ፍቅር ለመለያየት ለመበታተን የምትፈልጉ ሰዎች አላችሁ። ያ ነገር ደግሞ መቼም አይሆንላችሁም፣ መቼም አይሳካላችሁም። ጆ በመጨረሻም ልልህ የምፈልገው ነገር ፍቅር ምርጫ ሊሆን ይችላል፣ ግን ደግሞ ግዴታ አይደለም። እኔ መርጬ ራሴን ባል ይዣለሁ። አንተም የራስህን ህይወት እንድትመርጥ ነው የሚፈልገው። መልካሙን ሁሉ እመኝልሃለሁ። አሁን ይሄን ስለተሰራ እንጂ ከዚህ በፊት ብዙ መልካምና ጥሩ ነገሮችን ያደረገልኝ ንጹህ ወንድሜ ነበረ። ይሄ ነው ማለት ነው። እንግዲህ ያው ሁላችሁም እንደሰማችሁት ነው። በቃ ይሄንን ነገር ተናግራለች። ከዚህ በኋላ እኔ በሰው ነገር ግግም ድርቅ ማለት የለብኝም። ያለው ነገር ከአብስራ ጋር ማስታረቅ ነው። እሱንም ከአብስራ ጋር አስታርቃለሁ። በቃ ከዚህ በኋላ እኔ ከሚዲያም ትንሽ ልጠፋባችሁ እችላለሁ። ተሽነቶሪ ነው ከሱ ጋር ነው ወይስ አንዴ ተረጋጋና ያቡ ዛሬ አንዴ ነው ሰማኝ። ቆይ አንዴ የመጨረሻ ቀን ስለሆነ ይሄን ብቻ ሁሉም ነገር እኮ ነገርሽኝ። አሁን እንደዚህ እንድጎዳ ቤት ቁጭ እንድጠፋ ከሁሉም ነገር ከሚዲያ እንድጠፋ ነው የምትፈልጊው? እኔ አንቺን አጥቼ መኖር አልችልም። ያቡ የጠራው ምን ዛሬ ለዚህ ነው። እና ቢያንስ አንተም ያለህበትን ስሜት እረዳለሁ። አንዴ ብቻ አንቺ ሄደን እናወራና ሁሉንም ነገር አምስት ደቂቃ አስጠኝ እና እናንተ እናወራለን። እኔ ማውራት እኮ 3 ቀን እኮ አላገኘሽኝም። አልተገናኘንም እና ለምን ስልኬንም አታነሽም? ያለሽበትን ቦታ መጣው የለሽም። እሺ ምንድነው ማለት ነው? ዛሬ ሁሉንም ነገር ላንተም ለናውራ ብቻችንን ነው ማለት አለብን። በቃ ያቡ አንዴ ሰማኝ። ሄደን እናውራ። እናንተ እናወራለን፣ ግን እዚህ ጋር ያለው ነገር እንጨርስ። እሺ አንተ አታውራ፣ እሱ ያውራና ከዛ እንሄዳለን። ሰማኛ እሱ ፊት ማውራት የምፈልገው ነገር የለም። እሱ ያውራና እሱ በጣም አፍቅሽኛል። እንዴት እናውራ? እሱ ያውራና ከዛ በኋላ እናንተ እናወራለን። አሁን ማፈልግኝ እንደዛ አይደለም። እሺ ታዲያ ያቡ መጀመሪያ አንድ ጊዜ መጀመሪያ ለምን እንደጠሯችሁ ብታውቁ ከዛ በኋላ እናንተ ታወራላችሁ። ከዚህ በኋላ ረጅም ጊዜ ያላችሁ ያብስራ በስልክ ነግሬያለሁ። እዚህ ጋር ስትመጣ
ማለት ሙሉ ነገር አልነገርኩም፣ ግን እዚህ ለምን እንደምትመጣ ተወሰነ ነገር ነግሬሃለሁ። ምንድን ነው የነገርከኝ ነገር ምንድን ነው? እሷን አገኛታለሁ ምን አጨብጭቤ እንደዛ አይደለም። እሺ ታይም ስጠንና ምናልባት አሁን እኔ በምነግርህ ነገር እኮ አንተ ደስተኛ ልትሆን ትችላለህ። ስለዚህ ያለውን ነገር እኔም ብታስጨርሰኝ ጥሩ ነው። ዛሬ በቃ አጠር አድርጌ የምነግርህ ነገር ዛሬ የጠራሁ ሰሞኑን በተፈጠሩት ነገር እኔ በጣም ተጸጽቻለሁ። እዚህ ጋር እየተፈጠረ ያሉ ነገሮች በጣም ሰላም ነስተውኛል። እኔ እንቅልፍ መተኛት አልቻልኩም። ከጀርቤ በጣም የሚያስፈራሩኝ ሰዎች ቢኖርም ግን እዚህ ጋር ያለው የእናንተ ፍቅር ይበልጣል። ጽጌ በቃ የግድ እኔን መውደድ አለብሽ ብዬ እንትን ማለት አልፈልግም። እሷም በቃ ከዚህ ፋይል ውጪ ያላትን ትክክለኛ ስሜት እንድትናገር በእኔም በአንተም ፊት እንድትናገር በቃ በንጹህ ልቧ ወይኔ ወይ አንተ እንድትመርጥ ነው። አንተ ከመምጣት በፊት ያለውን ነገር ለነሱም ነግራለች፣ አንተ እንደምትመርጥ ነግራለች። ስለዛ እኔ በሰው ነገር ድርቅ ማለት አልፈልግም። በጣም አስቀይሜያችኋለሁ፣ አስከፍቻችኋለሁ። እኔ እንዳጣሏችሁ እኔ ሰላማችሁን እንደነሳሁኝ እኔ ራሴ እናንተ ማስታረቅ ስላለብኝ ነው ዛሬ ሁለታችሁንም የጠሯችሁ። ምን የምሩ ነው? ምን ተፈጠረ መሰለክ? እኔ እስከዛሬ ድረስ በፋይል ምናምን ሳይሆን ሞር የሚያስፈራራኝ ከሱ ጀርባ ሰዎች አሉ። ስማቸው ሚዲያ ላይ መጥቀስ ስለማልፈልግ እናንተ በግል እናወራለን። ተዋቸው። እሱ ነገር እኮ ነግሬ ነበር አይደለ? አንተ ወደህ ጽጌ ጋር እንደማትመጣ እኔ አውቃለሁ፣ ግን ገንዘብም ከፈለክ ገንዘብ ሰጣለሁ ብያለሁ፣ ነግሬያለሁ። አሁንም ማናቸው ልጆቹ ነገር የለኝ። ቆይ ተረጋጋ። እዚህ ጋር ሚዲያ ላይ የሚወጣ ነገር አይደለም። ተረጋጋ። በምንድን ነው የሚያስፈራሩት? እሷን ምን የተለየ ነገር አድርጋ ነው እሷ የሚያስፈራሩት? አንዴ ተረጋጋ። ቢያንስ ይኸውልህ አሁን መናገር ያለብኝ ሙሉ ሀሳቤን በነፃነት እንድናገር አንተ መረጋጋት መቻል አለብህ። እሺ ተናገር። ይኸው ከዚህ በላይ አሁን ምንድን ነው የምትፈልጉት? ቀጥታ ስንት ብር ነው የሚፈልጉት? አሁን ይኸውልህ የገንዘብ ጉዳይ አይደለም ያብስራ። እኔ አሁን እዚህም ለመምጣት በጣም ብዙ ተጨናንቄ ነው እኮ። አሁንም ምን እና እሷ እንዲረብሹን አልፈልግም። ገባህ አይደለ? የሆነ ፋይል አለ ምናምን እያሉ ድጋሚ ህይወታችሁ ውስጥ እንዲመጡ አልፈልግም። ገባህ አይደለ? ይኸውልህ እሱንም እኮ ልነግራችሁ ነው። አሁን ስልክም ይዤ ሰሞኑን እየተንቀሳቀስኩ አልነበረም፣ ምክንያቱም ሰዎች እየተከታተሉኝ ነበረ። ያንን ስልክ ይዤ ቢያገኙኝ ምናልባት ፋይሉን ከዛ ላይ ቢወስዱና እናንተን ነገ ከነገ ወዲያ የእሷንም ህይወት አደጋ ላይ ሊጥሉ ስለሚችሉ ስልክም ይዤ እየተንቀሳቀስኩ አልነበረም። ዛሬ ነው እሱንም በጣም በብዙ ጭንቀት ስልክም ይዤ የመጣሁት። እሱም እናንተ እያያችሁ ፋይሉን ላጠፋላችሁ እናንተ የምትፈልጉትን ከኔ ውጭ አሳልፌ የሰጠሁት የለም። አንድ ፎቶ ነው፣ እሱንም ለሚሚ ነው። ምናልባት እሷንም ነገ ከነገ ወዲያ ያለውን ነገር በውን ነገር ጠርተንም ምን ብለንም የእሷንም ፋይል ማስጠፋት እንችላለን። ቤቢ ምንድነው ይዋራብ? ምንድነው የተለየ ነገር አንቺ እያረግሽው? እኔ ማለት ነው ማለት ሁሉ ነገር ግልጽ አይደረግም አይደል? እናንተ እናወራለን። እሱ ከጀርባው በጣም ብዙ ሰዎች አሉ። እናንተ መለያየት የሚፈልጉ ሰዎች አሉ። ገባ? አውቀው ነው። ኤቭሪቲንግ ነገር ሴራ ነበረ። እያንዳንዱ ነገር የሚመጣው ነገር በሙሉ ሴራ ነው። ዛሬ ሚሚ እንድትመጣ ፈልጌ ነበረ ይሄን ነገር ስናወራ፣ ነገር ግን አልመጣችም። እሷ ልጅ እንደዚህ የምታረገው አይደለም፣ ሌላ ሰው አለ። ግን ይኸውልህ አሁን ያለው ነገር ምን እንደሆነ ታውቃለህ? እሱ ከሱና ካንተ ሰው ልመርጥ አልችልም። ጭራሽ ውድድር ውስጥ ልከታችሁ አልችልም። ምን ማለት ነው? በዚህ ሰዓት እኔ ካንተ ጋር መሆን ነው ኩስ ሌላ የማልተኝ አሁን ምንድነው የሚፈልጉት? ንገረኝ። አሁን ቃል ሰላሜን ብቻ ነው ፈልገው። ገባ? ቃይስ የሚፈልጉትን ነገር ብቻ ንገረኝ፣ እንጨርሰው በቃ። ከዚህ በኋላ ህይወታችሁ እንዳትመጣ ቀን ነው ማለት ፈልገው። ያብስራ አሁን ማነች ያቺ ልጅ ነች የሚባለው ልጅ? አንደኛ ሁሉንም ሚዲያ ላይ አይወጣም። እኔም አሁን ያለሁበት ቦታ ሴፍ ቦታ አይደለም። ስለዛ ለእናንተም ለሚዲያም እንዲህ ብዬ ተናግሬ ነገ ከነገ ወዲያ የሚደርስብኝን ነገር እንትን ማለት አልችልም። ስለዛ ያለውን ነገር እስከሚረጋጋ እኔ አንተ የምትፈልገው አንተ የሚያስፈራሩ ሰዎች ንገረኝ። አንተ የምር እንኳን የምታወራው ከዛ ብለን ጨርሷለን። ነገሮች እስከሚረጋጉ ያብስራ የምር ባይሆን እኔ እዚህ ጋር መጥቼ እናንተን ሚዲያ ላይ ላስታርቃችሁ እንትን አለ። እዚህ ጋር ያለውን ነገር እኮ በይቅርታ እኔም ይቅርታ ጠይቂያችሁ። እኔ ጽጌን ወዳታለሁ፣ በጣም አፈቅራታለሁ፣ እንድትጎዳ አልፈልግም። ያ ማለት ግን ከኔ ጋር የግድ መሆን አለበት። እንደዚህ ነገር እንዳታወራ ፕሊዝ። ስማኝ አብስራ፣ የግድ ከኔ ጋር ግን ትሁን እያልኩኝ አይደለም። በቃ እኔ መውደድ ልትሆን አትችልም። እኔ መውደድ ግን እችላለሁ። እኔ መውደድ እችላለሁ። ግን እኔ ያጠፋሁት ጥፋት እሷ እኔን የግድ መውደድ አለብሽ ማለቴ ነው። ያ ደግሞ በንጹህ አይምሮ ሳስበው ልክ አልነበረም። ለዛ ነው ዛሬ እናንተን ለማስታረቅ እዚህ ጋር የመጣሁት።
ጆ ያደረገው ስህተት ነው የሰራሁት። ጆ ያደረከው ነገር ስህተት መሆንህን ማወቅህ በቂ ነው። ስላደረክልን ነገር በጣም እናመሰግናለን። ማለት ጥሩ ወንድሜ ሆንክ ሰው ነበርክ፣ ግን አሁን ላይ ብሬክ አፕ ማድረግ አለብን። ካሜራማኔም እንድትሆን አልፈልግም። ምንም አይነት ቦታ ላይ እንድንደራረስ አልፈልግም። ሌላ እዚህ አካባቢም በቃ ፕሊዝ እንዳትደርስ በቃ እንዳትደርስ። ላደረከው ነገር ግን ሪስፔክት ሳናደርግ ማንም ቢሆን ይሄን ነገር አያደርገውም። እውነት ለመናገር ህሊና ያለው ሰው ነው ይሄን ነገር የሚያደርገው። እኔ ባለፈው ስሜት ገብቼ እንደነበር ግን ታውቃለህ ማለት ምን አፍቃሪ ነኝ ነው የምትለው አይደል? ምን ልሆን እንደነበር ግን ታውቃለህ። ይሄንን እንኳን ሳታስብ ነው እንግዲህ እንደዛ ስታስደርጋት የነበር ሁሉን ነገር ቪዲዮ ላይ የነበረውን ነገር ሁሉ ታምናለህ አይደለ? ታውቃለህ። አንተም ሻወር ቤት ውስጥ ምን ሰዓት እንደመጣህ አላውቅም። ይሄን ነገርም እንድታሳምንልኝ እፈልጋለሁ፣ ለሱም እንድትነግረው እፈልጋለሁ። ሻወር ቤት ምን እንደማታረጊ ነው ያውቃለሁ። አንደርስታንድ እኮ እኔ ካንቺ አፍ የሚወጡትን ነገሮች ናቸው ነው የሚከብዱኝ። ገባሽ አይደል? እኔ ያንን ነገር ደግሞ አስገድዶኝ ስለነበረ ነው እንደዛ ያልኩት። በቃ ሁሉ ነገር ሁኔታውን ግልጽ አድርገው። ሻወር ቤትም ድንገት እንደመጣ ተናገር። ያደረከውን ነገር በሙሉ ታውቃለህ ጆ። ቢያንስ ህሊና ጸጸተኝ ብለህ የምታስብ ከሆነ ሴት እህት አለኝ ብለህ የምታስብ ከሆነ ነገ ትወልዳለህ። ገባህ አይደለ? ሴት ልጅ ላይ ምንም ነገር አይድረስባት ብለህ የምታስብ ከሆነ እናት ካለክ እንደው በፈጠረክ ይሻላል ሁሉንም ነገር ተናገር። ሻወር ቤት እንዴት እንደመጣክ ኤቭሪቲንግ ነገር ተናገር። ከማን ጋር ከሚሚ ጋር ቁጭ ብላችሁ ነው እንደዛ ተስተውራት የነበረው? ሻወር ቤት ምናምን ስትወጪ ያለው ነገር በቃ እንደ ሴራ ነበር። በቃ እሱ ያለፈ ነገር ነው። አሁን መልሶ እሱን ማንሳት እንትን አይለምና በቃ አንዴ መሀላችሁ ነበርኩኝና ይሄንን ነገር መሀላችሁ ሆኜ ላውራውና እንትን ልበል ፕሊስ። የት ነው ማማላችሁ የምትገባው? አንድ ጊዜ አቡ ፕሊስ፣ አንድ ጊዜ እኔ ያጠፋሁትን ነገር እኔ ማስተካከል ስላለብኝ ነው። እንግዲህ በቃ እኔ በፋይልም ሳስፈራራት የነበረው በብዙ ነገሮች ጽጌ ላይ ጫና ሳደርስ የነበረው ስለወደድኳት ነው። ከዛም በላይ ደግሞ በጣም ከጀርባ ያስጨንቁኝ የነበሩ ሰዎች ስለነበሩ ነው። ጽጌ ከኔ ጋር አያምርባትም። ይሄንን በደንብ ተረድቻለሁ። ጽጌ የሚያምርባት ከአብስራ ጋር ነው። ሁለታችሁ አንድ ስትሆኑ ነው የሚያምርባችሁና በቃ ማለት የምችለው እግዚአብሔር አይለያችሁ ነው። አንድ ሆናችሁ በጣም ታምራላችሁ። በቃ እኔ ከመሃላችሁ መውጣት አለብኝና በጣም ይቅርታ ስላጣሏችሁ ነው ላስታጣ። አመሰግናለሁ። በአንተ ማርያምን ወንድ ልጅ ሆነ እኔ ስለተረዳኝ ቴንኪው በጣም